ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተመልካቾቻችን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከሚፈጸሙ መንፈሳዊ ተግባራት መካከል ሌላው ደግሞ ጸሪቀ መበለት መፈጸም ነው። ጸሪቀ መበለት ማለት መክፈልት፣ የሰንበት ቁርስ ማቁረሪያ ይባላል። ይህ ሁሉ ተመሳሳይ ሲሆን እንደየሀገሩ ሊለያይ ይችላል። ነገር ግን ሁሉም ለአንድ ዓላማ የሚውል ነው። ማለት ከቅዳሴ በኋላ ሥጋ ወደሙን የተቀበሉ ምዕመናን አፋቸውን የሚሽሩበት ከቤታቸው እስኪደርሱ ድረስ እንደ መቆያ መድረሻ ሆኖ የሚያገለግል ነው። ጸሪቀ መበለት የተባለበት ምክንያት በማርቆስ ወንጌል ምዕራፍ 12 ከቁጥር 41 እስከ 44 ላይ እንደተጻፈው ምንም ሳይኖራት ብዙ የሰጠችውን ሴት ታሪክ በመያዝ ነው። ይህም ለሰንበት የሚሆን ከሆነ ከ60 ዓመት በላይ የሆናት ባልቴት በየቤቱ እየዞረች ስለ ሰንበት እያለች ዱቄት ከሰበሰበች በኋላ በተዘጋጀላት ቦታ ጋግራ ታሳድረዋለች። ከቅዳሴ በኋላ ትምህርተ ወንጌል ተሰጥቶ ሲያልቅ አንድ ካህን ይባርከዋል፣ ይፈትተዋል። እርሷም እየዞረች ለሁሉም ምዕመናን ታድላቸዋለች። ምዕመናን ሳይቆረስ ካመጡት ከአንዱ ህብስት የተቆረሰውን ከኤጲስቆጶስ እጅ ይቀበሉ። ይህ ሥጋውና ደሙ ያይደለ የበረከት እንጀራ ነውና ኤጲስቆጶስ ባይኖር በረከተ ህብስቱን ከቄሱ እጅ ይቀበሉ፣ ቄሱም ባይኖር ከዲያቆኑ እጅ ይቀበሉ። ሕዝባዊ ግን በረከተ ህብስቱን ቆርሶ መስጠት አይገባውም ይለናል ፍትሐ መንፈሳዊ አንቀጽ 11 ከ443 እስከ 444 ድረስ። በሌላ በዓል ጊዜ ደግሞ ምዕመናን ወደ ቤተ ክርስቲያን ሲመጡ ሻማ፣ ጧፍ፣ ዘቢብ እንደሚያመጡት በአገልግል አድርገው ለቆራቢያን ማቁረሪያ የሚሆን አነባብሮ፣ እንጀራ፣ ዳቦ፣ ንፍሮ እንደ ችሎታቸው ያመጣሉ። ይህንንም ካህኑ ባርኮ ፈትቶ ይሰጣቸዋል። እነርሱም ላስቀደሰው ምዕመን ሁሉ እየዞሩ ያድላሉ። ይህም መጽሐፍ ቅዱሳዊ ትውፊት ያለው ነው እንጂ እንዲሁ ልማዳዊ ድርጊት አይደለም። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ እንዲህ አለው፣ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህ ይህን ለሚያህል ሰው ምን ይበቃሉ ብሎ ጠየቀ። ጌታችን ኢየሱስ ክርስቶስም ሰዎቹን እንዲቀመጡ አድርጉ አለ። የዚያን ቦታ ሳሩ ብዙ ነበረ። ወንዶችም በመስኩ ላይ ተቀመጡ። ቁጥራቸውም 5000 ያህል ነበረ። ጌታችን ኢየሱስ ክርስቶስም ያንን እንጀራ ይዞ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። ከዓሣም እንዲሁ የፈለጉትን ያህል ሰጣቸው። ከጠገቡ በኋላ ደቀ መዛሙርቱን ከቁርስራሹ ምንም የሚወድቅ እንዳይኖር የተረፈውን ቁርስራሹን አንሱ አላቸው። እነርሱም ሰበሰቡ። በልተው ከጠገቡ በኋላ ከ5ቱ የገብስ እንጀራ የተረፈው ቁራሽ 12 መሶብ ሞላ ይላል የዮሐንስ ወንጌል ምዕራፍ 6 ከቁጥር 8 እስከ 13 ላይ እንደሚነግር። ከዚህ ንባብ በጥቂቱ የምንወስዳቸው 3 ቁም ነገሮች አሉ። አንደኛው ጌታ አስቀድሞ አመስግኖ መፈተቱን ነው። ሁለተኛ ሕዝቡ ይህንን የበረከት ህብስት የተመገቡት ተቀምጠው መሆኑን ሲሆን፣ ሶስተኛው ደግሞ ጌታ ከተረፈው ቁርስራሽ በምድር ላይ አንድም እንዳይወድቅ ትእዛዝ መስጠቱ ነው። ይህ ማለት ዛሬም አስቀድሞ ካህኑ አመስግኖ አቡነ ዘበሰማያት ድገሙ ብሎ ጸሎት አድርጎ መፈተቱን፣ እንዲሁም የሰንበት መክፈልት ተቀምጣችሁ ብሉ የሚባለውንና በምድር ላይ አትጣሉ የሚባለው መጽሐፍ ቅዱሳዊ እንጂ ልብ ወለድ አለመሆኑን የሚያስረዳ ነው። በማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 እንደምናነበው፣ የማርቆስ ወንጌል ምዕራፍ 6 ከቁጥር 30 እስከ 44 እንደምናነበው፣ እንዲሁም ደግሞ ሁለተኛ ነገሥት ምዕራፍ 4 ከቁጥር 38 እስከ 44 እንደምናነበው ማለት ነው። ሌላኛው ጽዋ ማህበር። ጽዋ ማለት ዋንጫ፣ የመጠጥ መሳሪያ ከሸክላ፣ ከእንጨት፣ ከቀንድ፣ ከማዕድን የሚሰራ የተጠሩ ሰዎች የሚጠጡበት ማለት ነው። የዚህም መጽሐፍ ቅዱሳዊ መነሻ ጌታ የተናገረው ኃይለ ቃል ነው።
እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። በነቢይ ስም ነቢይን የሚቀበል የነቢዩን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል። ከነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም ብሎ የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ 42 እንዲሁም መጽሐፈ ምስጢር ምዕራፍ 27 ከቁጥር 49 እስከ 51 ድረስ ይነግረናል። ይህ ደግሞ የሚፈጸመው በተለያዩ የቅዱሳት በዓላት ቀን ሲሆን ሰዎች ተሰብስበው ቅዳሴውን አስቀድሰው ትምህርተ ወንጌልና በዕለቱ የዋለውን የቅዱሱን ታሪክ ሰምተው በካህናት እጅ ተባርከው ሲወጡ ወደ ቤታቸው ከመሄዳቸው በፊት ከዚያው ከቤተ ክርስቲያን ቅጽር የሚበሉት የሚጠጡት ነው። ይህም በ12ቱ ሐዋርያት ምሳሌነት እንዲሁም በ12ቱ ወራት ልክ የአባላቱ ቁጥርም በ12 ነው። በብዛት የሚሆነው መናገር ነው እንጂ የአባላቱ ቁጥር ከዚህ በላይ ሊያድግ ይችላል። ባለተራውም አስቀድሞ ተዘጋጅቶ ጋግሮ ጠምቆ ቄጤማውን ጎዝጉዞ ይቆያል። ማህበርተኛውም ወደ ቤተ ማህበሩ ተካቶ ከገባ በኋላ በካህን ተባርኮ ስለ ቅዱስ እገሌ እየተባለ ይሰጣል። ተቀባዩ ቅዱስ እገሌ ይስጥ ከ2 ዓመት ያድርስ እያለ ከ2 ዓመት ያድርስ እያለ እየመረቀ ይቀበላል። ለነዳያንም እንዲሁ እያለ ይዘክራል። እንዲህ ያለ እያለ ይቆይና ዝክሩ ወይም ድግሱ ከማብቃቱ በፊት ሙሴው ተነስቶ ጽዋውን ከፍ አድርጎ ይዞ በማህበርተኞች መካከል ቆሞ ማነህ ባለ ሳምንት ጥመድ በ18 እኔ ነኝ የምትል እገሌ ወዳጅ ይላል። ባለተራውም ፈጠን ብሎ ተነስቶ እኔ አለው የእገሌ ወዳጅ ቢያውለኝ ቢያውላችሁ ማይሹሜ ቄጤማ ጎዝጉዜ እጠብቃቸዋለሁ ብሎ በማህበሩ ፊት ይሰግዳል። ካህኑም አለሁ እንዳልክ አለሁ ይበልህ፣ እንደወደቅ ኃይለ አጋንንት ይጣልልህ፣ ለቀጠሮ ያብቃን ብሎ አቡነ ዘበሰማይ ይሰጣል። ዳግመኛ ሙሴው ሁለተኛውን ባለተራ ማነህ ባለ 2 ጥመድ በ12 እኔ ነኝ የምትል የእገሌ ወዳጅ ይላል። ባለተራውም እኔ ያለው ብሎ ተነስቶ ተመርቆ ጽዋውን ይወስዳል። ሶስተኛውን ባለተራ ግን ስሙን አይጠራውም። እሱም እኔ ነኝ ብሎ አይነሳም። እንዲያው በሽፍን ባለ 3 ቤትህን አትሳት፣ ተጠራጠር፣ ብቅል ስቀል ብሎ ይመክረዋል፣ ያስተዋውቀዋል። ከዚህ በኋላ ሽማግሌዎች ከመረቁ በኋላ ካህኑ በአቡነ ዘበሰማያት ያስረውና የማህበሩ ፍጻሜ ይሆናል ማለት ነው። የማህበሩ መሪ ሙሴ የሚባለውም የቀደመው ሙሴ ማህበረ እስራኤል ከባርነት ምድር ከግብፅ አውጥቶ መንገድ መርቶ ባሕረ ኤርትራን ከፍሎ አሻግሮ ወደ ምድረ ርስት እንዳደረሳቸው ይህም በማህበሩ ውስጥ አሉታዊ የሆኑ ነገሮች ሲፈጠኑ ፈጥኖ ኃላፊነቱን ተጠቅሞ እርማት ሰጥቶ ወደ ጽድቅ ጎዳና የሚያደርስ ስለሆነ ነው። ከዚህ ውስጥ ፍቅር፣ መተሳሰብ፣ መተባበር፣ አንድነት የማህበሩ ጌጦች ናቸው። ጌታም ዳግመኛም እላችኋለሁ ከእናንተ 2ቱ በምድር ላይ ስለሚለምኑት ነገር ሁሉ ቢተባበሩ በሰማያት ባለው አባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት እኔ በዚያ በመካከላቸው እኖራለሁ ያለው ስለዚህ ነው። የማቴዎስ ወንጌል ምዕራፍ 18 ከቁጥር 19 እስከ 20 ላይ ከጌታ ዘንድ ይቅርታንና ምሕረትን ከቅዱሳንም ዘንድ ምልጃና በረከትን ለማግኘት ማህበር እጅግ በጣም ጠቃሚ ነው። ስለዚህ ሁላችንም በአንድነት ስንሰበሰብ በማህበር ስንሰበሰብ በዚህ መልኩ መሆን አለበት ማለት ነው። በቀጣይ እንግዲህ ለምን በቅዱሳን ስም እንጠጣለን፣ ጽዋ እንጠጣለን የሚለውን በቀጣይ ፕሮግራማችን እንመለከታለን። ይቆያል። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።